አማራጮች እስክናገኝ ተባብሮን ከአመታት ባለፈ ለ9 አመት ሐራጅ ሳይባልልን ቀረ። እግዚአብሔር ያንን ማናጀር ይባርክ። ወንድሜ ኮሌጅ ገብቶ ትምህርቱን እየተማረ ነው። የቤታችን ትልቁና የመጀመሪያው ልጅም እንዲሁ የማትሪክ ውጤቱን የዶክመንት ማስቀመጫ ውስጥ ከቶ የቀን ስራ መስራቱን ተያይዞታል። እንኳንስ ለሱ መማሪያ የሚከፈል ገንዘብ የምንበላው ሳተን የለ በሱ የቀን ስራ ደሞዝ መኖር መተዳደር እኮ ጀምረናል። ግን አልበቃንም። በቃ አልበቃንም። ብዙም ሳይቆይ አባታችን ማረፊያውን አስተካክሎ በአንደኛው ቀን በጠዋት ፀሐይ ከመውጣቷ በፊት ለካስ ሻንጣውን ሸክፎ ወጥቶ ሄዷል። እንደ ልማዳችን ልናጸዳ ስንከፍተው ቤት ውስጥ ከአንሶላ፣ ከፍራሹ፣ ከአልጋው፣ ከትራሶቹና ከቁም ሳጥኑ በስተቀር ምንም የለም። ደነገጥን። ይሄዳል ብለን ላፍታ አስበን አናውቅም። ባይሆን የተፈጠረውንና የተከናወነውን ትልቅ መራራቅ ማገናዘቢያ ጊዜ ስላገኙ ተረጋግተውና ተነጋግረው ከዛሬ ነገ የሆነ ነገር ያደርጋሉ እያልን ስንጠባበቅ ጭራሽ ጥሎን ሰው ቤት ገብቶ መኖር ጀመረ። በጣም የሚገርመው ደግሞ እዛው እኛ ያለንበት ቀበሌ ውስጥ መኖሩ ነው። እኛን ትቀርበን የነበረች አንዲት ሴት በተመላላሽ ሰራተኝነት እያገለገለችው ኑሮውን እንደጀመረ ሰማን። ምንም አላልንም። እዛ ድረስ ሄደንም መለመን አልታየንም። ውሳኔውን ስለምናውቅ እንዲሁ ከዛሬ ነገ ራሱን ያርማል ብለን ብዙ ቀናቶች ከነፉና እንደተለያየን ቀረን። አሁን በቁርጠኛው የኑሯችን መንገድ ለማስመር ማቀድ ባይባልም ማለም ጀመርን። የቤታችን ትልቁ ልጅ የቀን ስራ እየሰራ በሲሚንቶና በአሸዋ እጆቹ ተቆራርጠው በንፋስና በውርጭ ከንፈሩ ሳይቀር ተሰነጣጥቆና አይኖቹ ድልህ መስለው ማታ ላይ በተዳከመ ስሜት ገብቶ በደረቱ ዣ ብሎ ይተኛል። ሁሉን ችሎ አይሆን ሆኖ ያኖረን የእሱን ደሞዝ መብላት እንዴት ይከብዳል። ከቦታ ቦታ እየተዘዋወረ ሰራ፣ አበላን። አመት አለፈ። እኔም ትምህርት ቤት ስሄድና ስመለስ በየመንገዱ ያለብኝን የመንፈስ መረበሽ የማያውቁ የሌላ ቀበሌ ልጆች ያንገላቱኝ ይዘዋል። አንዱ ወደድኩሽ፣ ሌላው ላግባሽ፣ ሌላው ደግሞ መቼ ላግኝሽ፣ ዛሬ ክላስ ፎርፊና አብረን መዋል አለብን፣ አለበለዚያ መታሻለሁ የመሳሰሉት ቃላቶች በመጠቀም ሊያስፈራሩኝ ቢሞክሩም የበሰበሰ ዝናብ አይፈራም ነውና በልቤ ላፍታ እንኳን ፈርቻቸው አላውቅም። ነገር ግን ሁል ጊዜ የእንኳን ደህና መጣሽ አይነት የጥፊ ምት የሚመታኝን ያን ተማሪ ከእድሜው በታች የሚያስብ ትልቅ ልጅን አረሰው። ከመደባደብ ብዛት እሺ ትልሃለች የተባለ ይመስል ልክ ትምህርት ቤት መሄጃ ሰዓታችን ሲደርስ አንድ መንገድ ብቻ ስለሆነ በዛው ሳልፍ ለምን ከሰው ጋር ብሆን ከየት መጣ ሳይባል በጥፊ አቅልጦኝ ቅብርር ብሎ ሄዳል። በጣም ትልቅ ስለሆነ የኔ ኩዮች ልጆችም ሊጠይቁት እንኳን ያስፈራቸዋል። ለወንድሜ ያልነግረው ምን ብዬ እሱ በቀን ስራ ሲንገላታ ይውላል። ደግሞ ከጠገበና ስራ ካጣ ዱርዬ ጋር ማላተም ተገቢ አይደለም። በምን አቅሙ በምን እዳው ብዬ ስላላመንኩበት ዝም ብያለሁ። ለረጅም ጊዜ ባልበላ አንጀቴ የእሱን ጥፊ እንደ ምሳ ቆጥሬ አልቅሼና መፈጠሬን አማርሬ ትምህርት ቤት ገባለሁ። ቢያንስ በዚህ ጊዜ ትንሽ ልትረዳኝ የምትችለው እናቴ ብቻ ስለነበረች ቀለል አድርጌ ለመናገር ገና ስጀምረው አንቺ ካልገለፈጥሽ ምንም አያደርጉሽም በማለት ፊት ስትነሳኝ ሳልናገር ቀራለሁ። የኋላ ኋላ ግን ሲሰለቸው ነው መሰለኝ ጥፊውን ትቶ ባፉ ይጋረፈኝ ገባ። የረባ ያረባ አማርኛን ያወርድብኛል። ይቺን እኮ አውጥቻታለሁ እኔ መጀመሪያዋ ነኝ። አቤት ደግሞ ስትጣፍጥ የኔ ነበረች። ደብራኝ ነው የተውኳት።
ይላል። መውጣት ምን እንደሆነ አላውቅምና ምንም አይመስለኝም። ሌሎቹ ደግሞ መውጫ መግቢያ እስኪጠበኝ በሄድኩበት ባጣሁበት በምማርበት በማልፍበት ሁሉ ተከታትለው በክር አስሬ የያዝኳት ነፍሴን ለማጥፋት እጅግ ቅዥቅዥቅዥ ብለዋል። ለአንዳቸው ምንም አይነት መልስ ሰጥቼ አላውቅም። ነገር ግን የሚሰጡኝን ደብዳቤዎች ወስጄ ማንበብ ባልፈልግም እየሰበሰብኩ በፋስተነር አያይዤ ልክ እንደ ደብተር ማስቀመጡ ራሱ ሱስ ሆኖብኛል። መንገድ ለመንገድ ልጀንጅን የሚል ምን አለ በደብዳቤ ጽፎ ቢሰጠኝ እላለሁ ለራሴ። ከዛም የፈራና መናገር ያቃተው ሲጽፍልኝ አቤት ቤት ወስጄ ለማስቀመጥ በክብር ለመደበቅ ያለኝ ነገር ይለያል። የሚገርመው በዛን ጊዜም ቢሆን ለጽሁፎች የምሰጠው ቦታ ከፍተኛ ነበር። ማጥናት ብዙ ባልወድም ክፍል ውስጥ መማርና ክላስ አቴንድ ማድረግ በቂ ውጤት እንዳመጣን ያግዘኛል። ለማናቸውም ምላሽ ጽፌም አንብቤም አላውቅም። ብለው ሲሰለቻቸው ፍቅር አይገባትም ብለው ይተውኛል፣ እተዋቸዋለሁ። በቤታችን ውስጥ በብዛት ረጅሙን ሰዓት የምናሳልፈው እኔና እናቴ ብቻ ስለነበርን በረባ ባልረባ መሳደብ፣ መማታት፣ መራገምና ማመናጨቅ ስራዬ ብላ ይዛብኛለች። ትንሽ ረፍት የማገኘው ትምህርት ቤት ሲሄድ ነው። እዛም ደግሞ ከላይ እንደጠቀስኳቸው አይነት ችግሮች ቢኖሩ የትምህርት ሰዓት ደርሶ ከቤት እስከምወጣ ቤቱን ደጁን አጸዳድቼ አልጋ ነጣጥፌ የሚበላ ነገር ካለ አዘገጃጅቼና ቡና አፍልቼ ቀሰቅሳትና በልተን እንለያያለን። በዚህ መልኩ መኖራችን ለእናቴ ብዙም ደስታ አልሰጣትምና ጠላችኝ። ምንም ገቢ የሌለኝና እንደውም የእሷን እጅ የምጠብቅ መሆኑን ልብ ብላ ካወቀች በኋላ በዱላና በስድብ መቀጥቀጡን ስራዬ ብላ ተያያዘችው። የሚደርስብኝ የውስጥ ስብራት በጭራሽ እንዳላወቀች ሆና ደጋግማ ጎዳችኝ። እንባዬን አፍስሼ ዝም አልኩ። ልናገር ብልስ ለማን እናገራለሁ? አሳሪ በዛ። ክፍል 10 ይቀጥላል።